የምወድለት ጸባዩ አብሬውም ያለሁበት ምክንያትም ኢትዮጵያን ስለሚወድ ነው። በቃ ኢትዮጵያን ከሁሉ ነገር በላይ የሚንቀሳቀስላት የሚኖርላት ስለሆነች በቃ እኔም ፈልገው እሱን ነው። እኔም በቃ የሚያስለቅሰኝ ነገር ነው። ስሜቴ ውስጥ ያለ ነገር ነው። 24 ሰዓት ማስብበት ነገር ነው። ስለዚህ ተቀጣጥሟል ብዬ አስባለሁ። ጥሩ እንድትሆን ነው። በቃ ልጆቻችን ጥሩ ህይወት እንዲኖራቸው ነው። ፍቅር እንዲመጣ ነው። ሰላም እንዲመጣ ነው። ያ ነገር አልተባለም። ፍቅር የሚያመጡት ነገሮች በረታቱ፣ የማያመጡት ነገሮች ደግሞ ይቀሩ ነው የተባለው። ሌላ ነገር አልተባለም። በቃ እሱም ስለሚወድ ስለሱ ስለሚዘፍን ሊሰዋለት ራሱም ስለተዘጋጀ ለሱ መልእክት ወደዋለሁ። በቃ አላግዘው ዝግጁ ነኝ እስከ መጨረሻ። ካወቅኩት ጊዜ ጀምሮ ቅን ሰው ነው። ቅን ሰው ነው። ለሰው ሲጨነቅ ነው ማየው። አንድ ሰው አይረሳም። እኔ አሁን ቢኖረኛ ችሎታ ደስ ይለኛል። ሂፔስ አቴንሽን ለእያንዳንዷ ደቂቃ ለሚያገኘው ሰው ሁሉ አቴንሽን ይሰጣል ማለት ነው። እና ብዙ እንግዲህ ቅንነቱ ላይ ታወቅለት ይችል ይሆናል። እኔ እንጃ። ስሰማ ደግሞ ውጭ ስለ ቅንነቱ ላይወራ ይችላል። አንዳንዴ የሚያውቀው ሰው ብቻ ነው የሚያውቀው። ግን መጀመሪያው ሰኮንድ ጀምሮ እስከ መጨረሻው አንድ ሰኮንድ የለም ቅን ያልሆነበት ማለት ነው። ቅንነት ያላሳየበት፣ ጨዋ ያልሆነበት ወይ በስርዓት ያላነጋገረበት ከኔ ጋር አትሊስት አንድ ሰኮንድ የለም። እንደዛ አይነት ተከባብረን ሁሉም ሰው አክብሮ ነው ማቀው። በቃ ያ ጸባዩ ከሁሉም ሰው ጋር ይመስለኛል። ሁሉም ሰው ያንን ይረዳል። እንጃ ቢረዱት ጥሩ ነው። ቅን ሰው ነው እንግዲህ በኔ ኤክስፒሪየንስ። ስለሌላ ማውራት አልችልም። ይሄ ቢታወቅ ደስ ይለኛል፣ ቅን ሰው መሆኑ ማለት ነው። እኛም የዛሬ 15 ዓመት ስለነበርንበት እዚህ ፕሮጀክት ውስጥ እና በደንብ ማሪኔት ስላደረገ ጥሩ ስራ ነው ብዬ አምናለሁ። ቴዳ በጣም ለፍተሃል። ለሁሉም ነገር በጥራት እንዲያልቅ ነው እሱ የሚለፋውና ይሄን ያህል ጊዜ የተፈጀው በዛ ምክንያት ነው። ጥሩ ስራ እንደተሰራ በጣም ታላቅ ነገር እንደተሰራ አውቃለሁኝ። እግዚአብሔር አሁንም እድሜ ይስጥህ፣ የልጆችህ አባት እስከ መጨረሻ ድረስ እንደዚህ ትልቅ እንደሆንክ፣ እንደዚህ ሀገርህን እንደወደድክ፣ እንደዚህ ህዝቡ እንደወደደህ እግዚአብሔር ሁሉ ነገር ወደፊት የሚያሳምረው በአዲሱ አልበም እንገናኛለን። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ስለ ኢትዮጵያ ያሉ ነገር አይ ቲንክ እኔ ምስክር መሆን አይጠብቅብኝም። 100% ህዝቡ ያውቃል ይሄን። ምክንያቱም ስራዎችን ብቻ ማየት መስከር ይችላል። ግን አንድ ነገር በባል እሱ ነው ቶሎ ጭንቅላቴ ላይ ይመጣብኝ። ስለ ሀገር ብቻ የተዘፈኑ ሳይሆኑ ሌሎቹም ታሪኮች ውስጥ እነዚህ ሀገርን በጣም የሚያጎሉ ታሪኮችን የተደበቁ ወይ ደግሞ ሰው ከጊዜ ብዛት ችላ ያላቸውን ነገሮች ቁጭ አድርጎ በጣም አርቲስቲክ በሆነ መንገድ በጣም በሚያምር እያዋዛና እንድትሰሚ በሚያደርግ ደግሞ በዛ በሚያምር ዜማዎች እነዚህ ነገሮች ፕራዮሪቲ ሰጥቶ ነው የሚሰራው። ያው እኔም መመስከር ስላለብኝ ነው እንጂ ሁሉም ሰው የሚያውቀው ነው። መጀመሪያ የሚመጣልሽም ወይ ደግሞ የቴሌቪዥን ሾው ለመግባት ሲያስብ አንድ ሰው መጀመሪያ ጭንቅላቱን የሚመጣበት ይሄ ይመስለኛል። ያ ዴዲኬሽን፣ ያ ትሩዝ፣ አንድን ነገር ይዞ መምጣት ምንም ሀሳብ ሳይዋዥቅ ሳይቀያየር አንድን ዓላማ ይዞ መምጣት ከባድ ነው እና እሱ ነው መጀመሪያ የሚመጣብኝ። አፍሪካዊ ነው በቃ ቴዲ እውነትም እንትን ነውና እንደዚህ አይነት ነገር ሲያወራሽ አንዳንዴ የሆነ እሱ የሚገባው ነገርና እሱ የሚያስረዳን ነገር ስፒሪቹዋልም ደግሞ አንዳንድ ጊዜ እናወራለንና ይገርመኛል። እሱ ነገሩ ስለ ሀገር ምናምን የሚያወራው ነገር በጣም ይገርመኛል። ብዙ ሰው እንደዚህ አይቻላቅም፣ እንደዚህም ገጥሞኝም አያውቅም። ቴዲ ይለያል በጣም በምንም ነገር የማይደራደርበት ሀገርና ሀገር ነው። እንደ ዘፋኝ እንደ ሙዚቀኛ ሙዚቃና ሙዚቃ ነው አልልሽም። ቴዲ ሙዚቃማ ሙዚቃ ነው፣ ግን ሀገርና ሀገር ላይ አይደራደርም። ቴዲ አስተሳሰቡ ይገርመኛል፣ አደንቀዋለሁ። እንግዲህ ለአድናቂዎቻችንም ለቴዲ ወዳጆችም ለቴዲ አድናቂዎችም ቤተሰቦችም ለሁላችሁም ይሄ አልበም በጣም ታፍ አልበም ነው። በጣም ቆንጆ አልበም ነው የሰራ ነው። እንደምትወዱት
እርግጠኛ ነኝ ማንም ሰው የሚወደው አልበም ነው የተሰራው። ብዙ ሰው ነው የተሳተፈው እዚህ አልበም ላይ በጣም ብዙ ሰው። እንግዲህ እግዚአብሔር ዳን። አመሰግናለሁ። እሱ በጣም ብዙ ነገር ነው ተጽዕኖ ያደረገብኝ። ቴዲ ከሩቅ ሆኖ ለሚያየው ሰው በቃ ብዙ ነገር ከሱ የሚወስዱት ነገር ያለ የማይመስላቸው ሰዎች ይኖራሉ። ምንም ስጠጋው ነው ብዙ ነገር ከቴዲ መውሰድ እንደሚቻል የተረዳሁትና ከቴዲ ብዙ ነገር ተምሬያለሁ። ለስራ ዋጋ መክፈልን፣ ጊዜ መስጠትን፣ መድከምን፣ ያለ ድካም ጥሩ ነገር እንደማይመጣ እና እኔ አንዳንዴ የቴዲ ሩብ ያህል መልፋት ብችል ሩብ ብዙ ነው ችን ብዙ ነገር መስራት እችላለሁና እሱን አቅም መፍጠር ነው ፈልገው ሩቧን የሱን 50 እና 100 አልችለውም። ስለዚህ በጣም ይለፋል፣ በጣም ይደክማል። ስለተደከመ ጥሩ ነገር ይመጣና እሱ ነገር እኔ ኢንስፓየር አድርጎኛል። ስራዎቼ ላይ እንዳልኩሽ የተወሰነች % ለመድከም ለመታገል እሱን ወስጃለሁ ከቴዲ። ቴዳዬ ዘመን ሁሉ የተባረከ ይሁንልህ። ቀጣዩን ስራ በጉጉት እየጠበቅኩኝ ነው። ምርጥ እንደሚሆን እርግጠኛ ነኝ። ስራው ለሁሉም የሚያስደስት ለሁሉም የሚሆን እንዲሆን ከልቤ እመኝልሃለሁ። እወድሃለሁ። በዜማና በግጥሙ አዋስቶ በሀገር ደረጃ ትልቅ መልእክት የሚያስተላልፍ ትልቅ ጉልበት ያለው ነው። ቴዲዬ ድንቅ ብዕረኛ ነው። እስከ ዛሬ ድረስ ድሮ አለቤ ሾው ላይ ቴዲዬ ኢንተርቪው ሲደረግ የተናገረውን ነገር እስካሁን ድረስ ይቀባበሉታል ሰዎች። ከዚህ በላይ ምን ጸጋ አለ? እምወድህና ማከብርህ ውድ ልጄ፣ ኩራቴ ነህ፣ ግርማ ሞገሴ ነህ። በቅርቡ ደግሞ አዲሱ አልበም ይወጣል። ህዝቡ በጉጉት እየጠበቀ ነው። ከራሴ ጀምሮ በጉጉት መቼ ነው የሚወጣው? ቀኑ ራቀብኝ። ቀን ቆጠራ ነው ያለሁት። አውቃለሁ ድንቅ የሆነ አልበም እንደሚወጣ። ቴዲዬ ክብሬ ኩራቴ ነህ፣ ኑርልኝ። ቴዶ 6ኛ አልበማችንን ቴዎሪክ አልበም ልትለቅልን ነው። በጣም ከህዝቡ በላይ ይጓጓን ይመስለኛል። ምክንያቱም ባንዱ እንዳለ ዘፈኑን ስለሰማው ሌላ ሰው ስላልሰማው እንዴት የሚጣፍጥ ዘፈን እንደሰራ እኛ ስለምናቅ ጉጉታችን በጣም ከህዝቡ በላይ ጨምሯል። እና ደግሞ ፐርሰናሊ ነው የምወደውን ዘፈን ባክ አልበም ውስጥ አካትልኝ። በጣም እንወዳለን። እንደ ወንድምም እንደ ታላቅ ወንድም እንደ ጓደኛም እንደ አለቃም እንደ ሁሉ ነገር ማጠገባችን ደግሞ ስላለን በጣም እናከብርሃለን ቴዶ።